ቤተሰብና እናትና አባት ያሳደጋችሁና የሰው ትዳርም የሰው ህይወትም ሲስተካከል የሚያስደስታችሁ ላይክ ሰብስክራይብ አድርጉኝ። አብርሽና ሩታ ዛሬ የመጨረሻ ቪዲዮ የሚጠብቅ በጣም በጉጉት ሚዲያ ሰው በሙሉ በሉት የኢትዮጵያ ወጣቶች በሚጠብቁት ዛሬ እውነተኛ ታሪክ እንሰማለን ብለን በጉጉት እየጠበቅን ነው። በቲክቶከሮች ነው የመጣሁት ዛሬ። ቲክቶክ ላይ በጣም ብዙ አይዲያ ይሰጣል፣ ብዙ ነገሮችን ተዋራላችሁ። ነገር ግን አብርሽና ሩታ ባልና ሚስት እንደሆኑ አትርሱ። ሲቀጥል ደግሞ በህግ ብላ አፏ በመጥራቱ ብዙ ሰው ተደስቷል። ለምን አብርሽና ሩታ መክሰስ አይፈልጉም። ወጣት እንዲጠቀምና እንዲሰራ ስለሚፈልግ መክሰስ አይፈልጉም ነበር። ብዙዬ ግን በራሷ ጊዜ ራሷንና ውርዴቷን ልትከናነብ ዛሬ የመጨረሻ ነው ብለን እናስባለን። ሲቀጥል ደግሞ ፋሚሊ እንዴት ነው የሰው ልጅ ባልና ሚስት ታረቀን በቀላል ነገር ታርቀን ህይወታችንን እየመራን ነው ብለው ሲሉ የሰው ልጅ ጩኸት ምንም እንደማይሰራና የተፋቀረንና የተዋደደን ባልና ሚስት ሚለያይ እንደሌለ መገንዘብ ያቃታቸው በጣም ብዙዬና ማነው ዱዊት ዳየት ነው የሚባለው። በእውነት ስሙ ሌላ ነው ግን ተግባሩ ሌላ ነው። በእውነት ነው የምላችሁ። እኛ በእስልምና በጣም ስማቸው ጥሩ ስም ነው ያላቸው። በምን አብርሃም ሲባል እኛ አብርሃም ነው የምንለው። በምን ነው የምትሉት? በጣም አደገኛ አስተማሪን ሰው ዛሬ ላይ ወርደው ስንታው በእውነት ነው የምላችሁ። እኔ ዛሬ የምማረው ምክንያት ባለትዳር ውስጥ የሚገባና እውነተኛ ትዳር ውስጥ ምንም ቢፈጠር ምንም እንደማይገድበው ልማርበት የምነሳው ዛሬው ቪዲዮውን አይቼ ነው ብዬ አስባለሁ። አብርሽና ሩታ ለበኒ ለአደም ልጅ በሙሉ ለአንድ ኢትዮጵያኖች ብቻ ሳይሆን ለዓለም በሙሉ የሚያስተምር ቪዲዮ ዛሬ ይመጣል ብለን እናስባለን። በአምን ባልና ሚስት መሀል የሚገባ ሰይጣን ብቻ ነው፣ ሰው አይደለም። ቲክቶከሮች እንግዲህ ደስታቸውንም ብስጭታቸውንም እየገለጡ ይገኛሉ። ላይክ ሰብስክራይብ ሼር ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታቱ። እኔ ፋፊ ወልዩዋ ከእውነት እንጂ ካስመሳይና ከሐራምና ሐላልና የሰውን ትዳር ከሚያበላሽ ሰው አልመደብም። እኔ ትዳሬ እንኳን ባይሳካልኝ ለሰው ትዳር ጠንክ መሆን ሴት አይደለሁም። በጣም ጀግና እናትና አባቴ በስርዓት ያሳደጉኝ ጠንካራ ሴት እስከሆንኩ ድረስ ማለት ነው። ላይክ ሰብስክራይብ ሼር ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታቱ። ልጅ ይዤ ነው ብዙም አይመቸኝም። በደንብ በመስራት ፈልግ ነበር በአብርሽና በሩታ ግን ልጅ የሚሰው አይመቸውም። እንደውም እየጮኸ ነው። ላይክ እስከ መጨረሻው የሩታ እህቶች ትችላላችሁ። ነገ ተነገ ወዲያ ሚዲያውን ትመሩታላችሁ እንደ ፋፊ ማለት ነው። እና አንዳንድ ሰዎች ደግሞ ስርዓት ያዙ። ባልና ሚስት ሲታረቅ ደስ ይበላችሁ። በእናንተ ህይወት ላይ ነገ የሚፈጠረውን አታውቁትም ለማለት ፈልጋለሁ። ሲቀጥል ደግሞ በእውነት ሰይጣንም ደስ ይለዋል ባልና ሚስት የተዋደደ ባልና ሚስት ልጅና አባት አብሮ ሲሆን። እኔ በጣም ሙራኔ ሙሉ ነው። ለምን እንደሆነ አላውቅም። በጣም ደስተኛ ነኝ በአብርሽና በሩታ በሚያደርጉት። ለምን ብትሉ ቶሎ ብሎ አንድ ወደ ፍቅር ገባ ማለት ብዙ ነገሮችን ለሰው ልጅ ሊፈጥር ይችል ነበር። ግን እነሱ ቀጠጥ ብለው በራሳቸው ሙድ ህይወታቸውን አስተካክለው እየኖሩ ነው። የዛሬውን ቪዲዮ እንደኔ በጉጉት የሚጠብቅ ላይክ የሩታ እህቶች እንግዲህ እናሸንፋለን። መቼም ተሸንፈን አናውቅም። መቼም በእኛ ነው አይዲያው። እኛንን አይዲያ የምንሰጣቸው፣ እኛንን የምናጠፋቸው፣ የምናለማቸው እኛው ነን ለማለት ፈልጋለሁ። ወዳችኋለሁ። ባልሽን እኔ ወደዋለሁ። አንቺን ባያመጣ ወይ ታገኝሻለሁ። በይ በቃ ሂጂበት። አይ ዜዶ ድምጽሽ ደግሞ ሲያምር ትተኑ ነው እንጂ ብዙ ነገር ነበር መናገር የምንፈልገው። ነገር ግን ባልና ሚስት ጋር የሚገባ ሰው የተረገመ ነው። ለዛኸኛ ነው በየኔ ቆንጆ በሰላሳ ጥርሷ 30 ገላለ ያባባ ሀፍቴር እኔንም ልገል ቀን ይዛልኛል። በይ በቃ ይሄ ነበር ድሮን የምንጫወተው። ይሄ ነበር አስታወስኳችሁ። ወደፊት ወደ ኋላ እንመለስ። ብዙ ታሪክ አለን። እኛ በተረትና በዘፈን ነበር የምንቀበላቸው። የድሮን ንቀስቅስ አረውነት እኔ አሁን ላይ በቃ እንደ ድሮ ቀጥሉ። ሰላም ይውረድልን እስቲ። በእውነት እኔ ማስባቸው የሃይቋ የዘንድሮ ልቤ አልተመከረኝም። አረ አብርሃም አልተመከረኝም። ምን ይሻለኛል? ፖፖዬ አብርሃም ባክሽ እየገመተ ነው ማንንም በጎን ያለፈ ወንድሙና አረ የድሮው ድራማ ይንጣ። አረ የድሮቹ ልጆች እንሰብሰብና የድሮው ድራማ ይንጣ እንበል እንዴ። አረ ይምጡ እውነት ይምጣ የድሮ ማንነታቸው። አረ በር አስጠላን እኮ አሁንማ ይምጣ
እኔም አሁን በቃ ቤተሰብ ለራሱ እየሰደበኝ አሁን ገና ማለት ነው። ድሮ በፍቅራቸው ሸር እያረኳ ስለምጃልኩሽ አሁን ላይ ተጃጀርሽ እያሉኝ ነው። ኧረ ፍርድሽ ነው ማሪ። ደግሞ አንቺ ዩቲዩብሽ የሚስቀው እነሱ ሁለቱ አንድ ላይ ሲመጡ ሲሰሪበት ነው የቀረበ። የኔማ የሚገርም ነው አልኩሽ። ሌላ ሰው መደብለቅ እንትን ካልኩኝ በቃ አይሄድም። ዛሬ ይመጡልሻል ፋፊ። ዛሬማ ሄድባቸዋለሁኝ። እነህም የሚሄደው በሄርሜላና በዛች በሮቱዋ ነው። ግን እኮ ማለት ነው ማሪ እኔ ቤት ላይ እስቲ ሪከርድ አለ እኮ እስቲ ውጭና አይተሽ ነው የተወነሰ እያየውን ነበር። አንቺ ሊከርድ የመቼ እንደው አላውቅም። አይ መከራዬ እየሰማውን ነበር። ዩቲዩብ ስሪበት የመቼ ነው ታያ? ይሄን ነው የተመቸው ነው የሚመስለው። አዎ ያሁን ነው እንቅልፍ ልቡ ነው ሊከርድ ያደረገው። አዎ ሰው ይንጫጫል። እግዚአብሔር ይመስገን ይላል እሱ። ሰቢ አቤት እንደው ያበደ ሰው ፈጣሪውን ያውቃል እንዴ! ግን እንደኛ ሰው ወዴት እየሄድን ነው ወላሂ። ሰሚ እኔ ግን የገረመኝ ምን እንደሆነ ልንገርሽ። እኔ ደህና ነኝ እግዚአብሔር ይመስገን እያለ እነሱ እንትናቸው ድራማቸውን አቋረጡ በኋላ ማንም ዩቲዩባቸውን ስለማያያቸው ነኞቹ ማለት ነው። ይሄ ኩባያው ማለት ዩቲዩቡን ማንም ስለማያይላቸው እኮ ነው ማሪ። አሁን እነሱን በማሪ እየገቡ ታኮ ተበላሸባቸው። አሁን ወደ ህግ በማለቷ ብዙዬ ብዙ ነገር አበላሸች። በጣም ብዙ ነገር አበላሸች። አሁን ማለት የኛ ልጅ ነጻ ትወጣለች። ከዚህ በኋላ ሁሉ ነገር ያበቃል። ወደ በቃ ድራማ የሚባለው ነገር ከነሱ ህይወት የሚቆምበት ጊዜ ነው ብዬ አስባለሁ። ድራማው ያቆማን እንደ ድሮው ራሳቸው ሁለቱ ብቻ እየተሳሳቁ ይመጣል። በቃ ይሄ ነው እኔ የሚታየኝ እንጂ አንዴ ሩታን ፍራንክ ስታደርገው አንዴ አብርሃምን ፍራንክ ሲያደርጋት ምናምን እያሉ በቃ ይምጡ በልጃቸው እየተጫወቱ እንዴ። እኔ የድሮ ይመለስ ብያለሁ። አሁን እኔ ጩኸት ልሄድ ነው። ሩታ፣ ሃይሚ፣ ሙቤ፣ ኤፍሬም፣ አብርሃም ነው ሲሰሩ የነበረው የድሮ ይምጣ። ማርክስ ምት እንትና እኮ ያስቅ ነበር። እንትና እነ ማነው ስሙ ይሄ ወንድም? ኧረ ስሙ ሊጠፋኝ ነው እንዴ? ማርክ አብረን ተስረጋት ነው። እዛ ሰዓት ላይ ያሳቀኝ ትናንትና ቆንጠጥ አርጓት እንደው አራት ነው ደግሞ ያየሁት እግዚአብሔርን ልጁን ቅብል ዋግብት ካለች በኋላ የሆነ ነገር ልትናገር ስትል ቆንጠጥ አረጋት። ሩታ እኮ ገብታ ነበር አይተሻት? እሱ አካባቢ ነው ሩታ እንደሌለች እኮ ነው። ዳኒ እኮ ደነገጠ። በሩ ወርዶ ሰጋ። እናንተ ስታዩ ቪዲዮ ሊያልቅ አካባቢ ነው መጨረሻ ሊደርሳት። አይዋ መጨረሻ ላይ ሩትዬ ልጁን ተቀብላው ወደ ውስጥ ልትገባ ስትል ነው ቪዲዮ ስታዩ ዞማ አርጋችሁ እንደኛ ወደዚህ ተመልሳ የሆነ ነገር ልትናገር እንጂ ስትል አንገቷን ስትል 34 ሰዎች ኮፕሊንግ አርጉ። አይ ምንድነው መሰለሽ ልንገርሽ፣ ሩትዬ ውስጥ ገባችና ልጁን ተቀብላ ከዚያ ወደ ሩትዬ መጣ ለጥ ብላ የሆነ ነገር ልትናገር ስትቆጥጣ ታይተሻል። እኔ ነኝ ያየው። እኔስ እንደው ደጋግሜ ነው 30 ጊዜ ነው ያየሁት እናቴ። በሳቀየው ሞት እኔማ መጨረሻውን ፓርት አልሄድኩም፣ ግን ሌላ ቤት ላይ ነው ያየሁት። ግን ፎቶ አምጥቼ በአፕሊኬሽን አውርጄ ፎቶ አምጥቼ ፖስት አድርጌያለሁ። ከታረቁ ጀምሮማ እኔ ሁሌ እየገባሁ ነው፣ ግን እንትን አላረኩትም። ዝም ብዬ እያየሁ ነው እንጂ ላይክም አላረኩም። አይቼ ወጣሁ። ግን ማለት ነው ጋይስ ለምን ጋይስ ትዝታ እኔ እውነተኛ ሰው ላይክ ነው። አሁን አላመንኩበትም። ኮሜንቱ ስድብ አለ እንዴ? የለም የለም። ጋሽዬ ይምጡ ነው። በቃ አብዛኛው ኮሜንት ጋሽዬ ይምጡ ነው። ሩታ ምን ታርጋችሁ? ጋሽዬ ይምጡ። ሩታ ምን ታርጋችሁ? ለጋሽዬ የሚጠርቅበት ለኩባያው የሚጸርቅበት ጋሽዬ ነው። ለዳኒ ትኬት አሁን እኮ እሱ ማለት ነው። ይሄ ባለፈው የተለቀቀው ኮሜንት እኮ አውቆ ነው የተቀየረው እኮ ለዛ ነው እንጂ እኮ መጀመሪያ እኮ ደና
ኮሜንት ላይ ደግሞ አብዛኛው ምን እንደተጻፈ ዛሬ ኮሜንት ላይ ተሻል ትዝታ። እኔ ኮሜንት ነው ያነበብኩት፣ ቪዲዮ አላየሁም። አይተሻን? ግን ኮሜንት አይቻለሁ። ኮሜንት አሪፍ ነው። ኮሜንት አሪፍ ነው። ሲጀምር ግማሽ ነው እንጂ ጋሽዬ የተባለው ሩታ በስማ ሩታና ይፋ ጀግና ሩታና ልዑል ኧረ ብዙ ነገር ነው የሚለው። አብዛኛው የሩታና ልዑል ከዚያ ግማሽ ደግሞ ይፋና እንትና ይፋ ማለት ከዚያ በኋላ ደግሞ ለጉዜ የተሰደበችው ስድብ እስማ ዜድ ምን እንዳልኳቸው ታውቂያለሽ? እኔ ሩታ ጀግና ሩታና አብርሽ ይፋ ሂዱበት በቃ እናንተ ነው መቼ የምታገኙት ብዬ ጽፌ ማለት ስትወጣ ምን ብዬ ብወጣ ጥሩ ነው። ውሽሚትና ቡዜ ግን ከጭፈራ ቤት ነው መሰለኝ ያመለጣችሁ ታልኳቸው። ጌታን አለማበስ ስንት ላይ ካለሽ ቆይ ገብቼ ያለኝ ማሬ የኛ ልጆች እኮ ኮሜንት እዚያ ላይ እንመላለስ። ለምን በሉ እኔ በስድብ ነው የሚያጥረገረጉኝ። ለምን እንደሆነ ታውቂያለሽ? ፎቶዬ አውቄ የእንትኔ ፎቶ ማለት ነው የውሽሚት ፎቶ እና የአብርሽ ፎቶ ነው። ከዛ የምሳደበው ደግሞ ለውሽሚት ነው። የውሽሚት ደጋፊ ደግሞ አፈር ያስፈላሽ አፈር ቢ አንቺ ፎቶሽን ቀይ ያንቺ ነው እንዴ? ያን ያንቺ ነው እንዴ? እንግዲህ አማን ቆይ ቆምትልሻለሁ። ቆይ ገባችሻለሁ። አንቺ በጣም ነው የምትወጂው እኮ ማርያምን፣ በጣም ነው የሚሰድቡኝ። አሁን ትላንትና እንትና በለቀቀው ይሄ አህያ የጅብ የሚለው ላይ ኮመንቱን አንቺ ፕሮፋይልሽን ቀይሪ አፈር ያስብላሽ የማይሉኝ ነገር ምን አሸሽ ብትሳደቡ ምን አሸሽ? አንቺ ምንሽ ይቀንሳል? አውቄ ነው ሲጀምር አውቄ እኮ አንቺ ካወንሽ ማለት ነው ትዝታ ኮሜንት ቅንጥ ነው የሚነካው። ማርያምን ቅንጥ ነው የሚነካው። በስመ አብ ያንቺ ከሆነ የሴት ልጅም መፈጠር ታሪክ የምናይበት ቀን ነው የመጨረሻችን። እንደውኛ ይሄ ነው የምለው እኔ ዛሬ በራሳቸው ጊዜ ገደል ሊገቡ ነው። በጣም በእውነት ነው የምላችሁ። የኢትዮጵያን ሕግ ዛሬ የምናይበት ቀን ነው። እንግዲህ በራሳቸው ስለመጣ ደግሞ ደስ ብሎኛል። ሕጉም የመጣው በእነሱ ማርክ የለቀቀውን ጥቅስ አይተሻል? ቴሌግራም ላይ አልገባሁም። ከነጋ ማርክ ኢንስታግራም አልገባሁም። ሄርሜላ ማለት በማለት ሆነ የምትገደፈው ምንድነው ግን አይገባኝም። ምን እኮ የነሱ ነገር እኔ አንድ ቀን ተመልክቻቸው አላውቅም። ሙሽራ አርጎ አመጧቸው እኮ እዛ ቲክቶክ ላይ ዴቭና ሄርሜላ ሙሽራ አመጧቸው። ቡዜና ደግሞ ቡዜና ይሄ ኩርኩሩ ደግሞ አብርሽና ሩታ ልዑል ሙሽራ ናቸው። እናንተ ሙሽራ ናቸው። ዛሬ ደግሞ አንድ አይነት ለብሰው ሲያምሩ ሶስቱም እናቴ ሆይ በጣም ነው የሚያምሩት። ተቃጥለዋል እኮ በነገራችን ተጋቡ እኮ ቡዜና ዳኒ ዴቭና ተጋብተዋል። የሩትዬ ሰማያዊ ስለበዛ ነው እንጂ እኮ ጂንሱ አንድ ነው። ሁት ጂንስ ናቸው ሶስቱም ማች ነው። የሩታ ጫማና የልዑል ጫማ አንድ አይነት ነው። በዛባቸው መቃኛው አንቺ የኛ ዘና እንዳንል ነው እንጂ ኦዲየንስ ስለራሱ እነሱን እያየ ዘና እንዳይል አመት ሙሉ ስለተረበሽነ ዘና እንዳንል እኮ ነው። አንድ ነገር ልንገራችሁ፣ ይቅርታ አድርጉልኝና ማለት ነው። አንድ ነገር ልንገራችሁ እስኪ፣ አንድ ነገር መላ ብላችሁ ይዩ። ማሽሮ ሌሊት ነው የተባለው 12 ሰዓት ነው ይሄ የተቀረጸው፣ ግን ቀን ላይ ነው። ልንገራችሁ አንድ ነገር ቀን ላይ ነው ይሄ የተቀረጸው። በቀን የተቀረጸው ሌሊት አይደለም። 12 ሰዓት እንዳለችው ከሆነ 12 ሰዓት እኮ ነው። ሌሊት ነው፣ በሌሊቱ ነው ያለችው እኮ በሌሊት ወይ ልወስድሽ ነው ያለችው። አዳምጪ ትዝታ ወደ ራስሽ ተመለሽ። ይሄ ኳዲያ የጧት ልብስ ነው ለቅጦ የለበሱት። አታይም? የጧት ልብስ ነው። ለምን አትሉም? የአየር ሁኔታ ያስታውቃል። ጠዋት ላይ ነው ወደ 2 ሰዓት ምናምን አካባቢ 1 ሰዓት 2 ሰዓት አካባቢ ህንጻ ያለ በዛን ሰዓት ብዙዬ እና ዳኒስ ምን አጠባበቃቸው? በጠዋቱ የት ነው ያደሩት? ጠባቂ ሆናችሁ ቆይ ዳኒ ያለ እያየኋችሁ ነበረ ከሆነ ቦታ ቁጭ ብዬ ብሏል ዴቭ። ቆይ ዳኒ ያለ አለች ጎላ ጎል ነው
ኧረ ዝም በይ፣ ቦታውን አትናገሪ። ሀያት ሰፈር ነው። ምን ትመስላለች እቺ? እኔንም ልታዝረዝረኝ እና አጠገብ እኮ ነው ሀያትም ሆነ ምንም ሆነ እኮ እነዛ ነው ሽሚት እያጣሩ ነው የሩታ ሰፈር። አንቺ ዝም በይ፣ ዝም በይ አንቺ አትለፍልፊ። የዳኒ እንትን ነው የዳኒ እንትን አይደል እንዴ? አዲስ ሜዳ ነው። እኛ አዲስ ገበያ ነው። እኛ ጋር እኛ ያለው ፈረንሳይ ነው ጋይስ። ሸዋን አንቺ ግን በአካላ አይቷለች። እኔ አይቼዋለሁ። እንትና ማርታ አይቻታለሁ፣ ጽጌ አይቻታለሁ። አዲሱ ገበያ ሽሮ ሜዳ አንቺ ዝም በይ። የሩታን ሰፈር እንዳትናገሪ። ምን ነው አንቺ ራስ በራስሽ ሰው ልታስቆርጭ ትፈልጊያለሽ? ሄይ እኔ እኮ ተቀይሮ ነበር ውዴ፣ ልንገርሽ፣ አይዲያ ተቀይሮ አብርሽ ዋሽቶ ነው እንደዚህ አብርሽ ዋሽቶ ነው እንደዚህ ሆነ ሲባል ሰሞኑን ኮሜንት አይዲያውን ቀየረው። ሲጀመር ዛሬ ታያለሽ ሩታንና አብርሽን ለያይተው ይመጣሉ። በጣም አንድ አይነት አይዲያ እየሰጠን አንድ አይነት ሆነን አይዲያ እየሰጠን እየመጣችሁ አትዘብቁ። ምንድን ነው የሚያስቆራጥ? ያው ጠንቋይ ቀላቢ ያለ እንጂ እኔ ተጠቅላ ሆኖ ሲያፈርታ ነው ወይ ትግስቶ ሰጠኝ። እኔ እኮ ብዬሻለሁ የስኬት ፋሚሊ አንድ አይነት አይሆንም የምልሽ ለዚህ ነው። እኔ ፈርቼ እንደዚህ ያልኳቸው ፈርቼ እንደዚህ ማዚጋኛ ባወራ ነው እኮ ነው እነሱ ሰሩት። ለምንድን ነው ህግ የትኛው ትዳር ሲያፈርት ነው ያለው? ህግ እኮ እነሱ ታርቆ እንጂ ያታር የተለያየ ባልና እንኳን አስታርቆ ነው የሚልካው። ስሚ እኔ እንኳን ያላገባሁት አፍቅሬ ያላየሁት እንኳን የህግ ምን መሳጣለ እናንተ ምን ናችኋል? እኔ አይደለም ተፋፋ አይደለም ህግ ተምሮ ነው አለም እኔ ገረመኝ ነገር ከሁሉም ይልቅ የሄርሜላ ነገር ነው የገረመኝ። እዛ ውስጥ ምን አስገባታው? ደግሞ መልካም ሰው ሆኖ ለመታየት የማትጥረው ጥረት የለም። እዛ ጋር ወንድሞቿ ለአብርሃም ወንድሞች ጥሩ መሆን ለመታየት እንደማቆነው ነገር የለም። ምን አለ እንደው ፈጣሪ እንደው እሷን እንደው መኪና ስነዳ ወንዱ አስጭኗ በደፋት እንደው ቅዱስ ገብርኤል እንደው እሷን እንደው ወይ መኪና እየነዳ እንደው መኪናው አስጭኗ በተደፋላት። ሄርሜላ እኮ ጥሩ ለመሆን የምትሞክርበት ምክንያት ግን እንደምትዋት ከሆነ የቤተሰብን ለማበጣበጥ የምትሄድበት መንገድ በጣም የሚያስጠላ ነው። በጣም እነሱ ልባላላትም እንጂ ችግርን እየረጨችባቸው ፍቅርን እያበላሸችባቸው ነው። በእውነት ነው የምላችሁ። አይደለም መልዝ ነው እየረጨች ነው ሲጀመር ማለት ነው። አስመሳይነቷ እኮ እየተመለከታት እኮ ነው። ሰውየው ግን እንዴት እንደምታስመስል እየተመለከታችሁ ይዩት። ሰውየው እኮ በጣም እንድትኖር ልጅህ እንድታሳድግ እኔ እንዲህ ልሆን ልሞትልህ ለአንተ ስል ልሞት እያለች ነበር። አሁን ግን ከሚስትና ከልጅህ ለምን እየሆንክ ነው እያለች እያየባት ነው። ገባች አይደል? እየተማረባት እየታዘባት ነው። እህቱ ራሱ እየታዘባት እኮ ነው። ትዝታ አንድ ጊዜ ግሬሷ ወይ የኔ ማር ምን ነው ዜዶ አልሽሳ ፊደሌን አንዷን ፊደል አድርገሽ እስኮ ደግሞ ምንድነው የተሰጠው? ደግሞ በርገር ብጣጥስ ቁርስ ብይ እያለች ነው። ቁርስ ብይ በጧት እያለኝ ነው።